እሺ ቁጭ አትሉም? ቢያንስ አትልስት ቁጭ ብሉና በፍጹም የመጣንበት ጉዳይ ሳናሳካ ልጁ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል። የቤት ሊወስድሽ ይፈልጋል። ስለዚህ እሺ ሳትይ እኛ እንቀመጥ። ወደ ቤተሰቦች ሳይድ በፊት አንቺ ጋር የመጣ ነው ስለሚወድሽ፣ ስለሚያፈቅርሽ፣ ስለሚያከብርሽ ነው እንጂ ቤተሰቦች ጋር ብንሄድ ኖሮ እንደሚቀበሉት እሺ እንደሚሉት እርግጠኛ ነኝ። ገብቶሻል? እና ወደ አንቺ የመጣ ነው መጀመሪያ የአንቺን ፈቃደኝነት ለመጠየቅ ነው እንጂ ቤተሰቦችሽ እንደሚወድሽ፣ እንደሚያፈቅርሽ ያውቃል። ደስታ ብልህ መሆን የምታዩ ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣቱ መቅደሙ ራሱ ታላቅነት ነው። ለአንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። እና እባክሽን ሩታዬ እሺ ሰላም እንዴት ነሽ? ሰላም ነው? የሆነ ጉዳይ ነው የመጣ ነው እና እሱን ሳንጨርስ አንቀመጥ። ቁጭ ብለን ማድረግ አንችልም? ፈቃደኛ የሚያልሽን ጠይቀን ከዛ በኋላ እሺ ካልሽ እንቀመጣለን። ምንድን ነው ይሄ ልጅ ሜቢ ታውቂው ነው ወይ አብሮታችሁ ይሆናል። ለእኛ ደግሞ እንደ ቅርብ ጓደኛችን ነው፣ ፋሚሊም ነው እና በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ግን ወደ ፋሚሊሽ ከመሄዳችን በፊት ያንቺን ጥያቄ ለመጠየቅ ነው ወደ አንቺ የመጣ ነው። ቅድሚያ ለአንቺ እንስጥ ብለን ነው። ማለት ለምንድነው ፋሚሊ ጋር የምትሄዱት? ምንድን ነው የመጣችሁበት ጉዳይ? ጉዳይ እሱ ሊያገባሽ ይፈልጋል። አደንግጬ ሩታዬ፣ ያው እኛ የምንፈልገው ነገር ነው ይሄ። አሁን ደግሞ ከጎንሽ ማንም እንደሌለ እናውቃለን። ሰው ያስፈልግሻል። ያው ከላይ ስትታይ የሆነ ለሱ ስሜት የሌለሽ ቢመስልም ግን ውስጥሽ ደግሞ ለሱ ስሜት እንዳለው እናውቃለን። እሱም ደግሞ ለአንቺ በጣም ስሜት አለው፣ ይወድሻል፣ ያፈቅርሻል። ከጎኑ ብትሆኚ ከጎንሽ ቢሆን ነገ ወደፊት አሪፍ ነገር ይኖራቸዋል ብለን እናስባለን። በጣም መልካም ነገር ነው ይሄ። ደግሞ ብዙ ነገሩን ትቶ ነው እዚህ ያለው ለአንቺ ጉዳይ ብሎ ነው። እዛው ደግሞ በጣም የተከበረ ሰው ነው፣ ብዙ ካምፓኒ ያለው ጥሩ ልጅ ነው። ስነ ምግባሩም እንደምንሰማም እንደምናውቀው ጥሩ ልጅ ነው። ማለት አይኑ ጥሩ ልጅ ነው። ጥሩ ልጅ እንደሆነ አውቃለሁ። እሱን አይደለም እኔ ማንም ሊመሰክርለት ይችላል። ግን ደግሞ እኔና ደስታ እኮ አውርተናል ከአንድም ሁለቴ። እዩ ማለት ይህ ነገር መሆን የሚችል ነገር አይደለም። እኔና እሱ አብረው መሆን የምንችል ሰዎች አይደለም እኮ። ደስታ አውርተን የለም እንዴ? አውርተናል። ግን በቃ እስከዛሬ ማደርግልሽ ማስብልሽ ማውራሽ ነገር ውሸት ከመሰለሽ አሁን ወደ አዲስ ምዕራፍ ልሂድ ብዬ ያው ቤተሰቦች ሰብስቤ ይዤልሽ የመጣሁት ማለት እውነት እንዲመስልሽ ቁም ነገር አዘል እንደሆነ እንድታቂ ስለፈለኩ እንጂ ሌላ ነገር አስቤ ምናምን አይደል። ያው ለአንቺ ብሎ ነው እንጂ አንቺን አግብቶሽ ወደ ዩሮፕ እንደሚወስድሽ ይነግሮናል። እስካሁን ድረስ የቆየው በአንቺ ጉዳይ ነው። የእሷን ጉዳይ ወደ አንድ ምዕራፍ ላይ ካላደረስኩኝ ከዚያ አልንቀሳቀስም አለ። እዛ ደግሞ ብዙ ስራው ወደኋላ ሌት እየሆነበት ነው። ማለት ብዙ ነገር አድሮኛል። በእርግጥ አውቃለሁ። እዚህ ያለው ለእኔ ብሎ እንደሆነ ብዙ ነገሩን ትቶ እንደመጣ ምናምን አውቃለሁ። ግን ደግሞ ያ ነገር የሆነ ፍሬ ሊኖረው ይገባል። ያንን ያደረገበት ምክንያት ፍሬ ሊኖረው ይገባል። እሱ ደግሞ ያንን ነገር የሚያደርገው እኔን ከእሱ ጋር እንደሆን እኔን ላይክ አግብቶ ሚስቱ ለማድረግ ምናምን ነው።
እኔ ደግሞ ይህን ነገር መቀበል አልችልም። በስት ይቅርታ አድርጉልኝ ማለት አክብራችሁ የመታችሁ እናንተ እንደዚህ አይነት ነገር ስታደርጉ ይህንን አይነት ምላሽ ለእናንተ መስጠት በእርግጥ ሼም ነው፣ ከባድ ነው። ግን እንዴት ነው ይሄ ደግሞ የኔን ፍላጎት አይደለም ማለት የሆነ ነገር ለማድረግ የሰው ልጅ ፍላጎት ሊኖረው ይገባል፣ ኢንተረስትድ ሊሆን ይገባል እና ይህን ነገር መቀበል ትንሽ ይከብደኛል። ሩት ግድ የለሽም እንደተማረ ሰው ማሰብ መመካከር ታላቅ ነው። መቼም ትልቅ ልጅ ነሽ። ደስታ መልካም አስተዋይ ሰው ነው። መልካም ሴት እንደሆንሽ ከእሷ አንደበት ሰምተናል። ለወንድማችን ትመጥኛለሽ ብለን እናስባለን። እውነቴን ነው። የሚጎዳሽ ልጅ አይደለም። በቤተሰብ መሩቅ ወንድሜ ነው። ለዚህ ክብር መምጣት ይውላ ደስ ብሎኝ የመጣሁት ድርጅት ትቼን የመጣሁት የወንድሜ ፕሮግራም ነው ይበልጣልና እንደተለመደው እንደ አባቶቻችን ወደ ቤተሰብ ከመሄዳችን በፊት ወደ ወላጆች ፈቃድሽ መልካምነትሽ ለማወቅ ያክል ነው እና ግድ የለሽም። እስኪ ሰከን በይ የእውነቴን ነው። ከዛም እግዚአብሔር ጨመርበት ባይሆን የሚለይ ደስታ በእግዚአብሔር በጣም ተጨነኩኝ። ለምንድን ነው የምትጨነቂው ሩታ? ማለት እያደረክ ያለው ነገር ልክ አይደለም። ሲቀጥል ደግሞ እናንተ አውርተናል። ኢቨን በገኒ በኩል ራሱ አውርተኸኛል። እኔ ሲሪየስ ነገር አይደለም አላልኩህም። አይኖ ለእኔ ስሜት እንዳለ እኔን እንደምትወደኝ እንደምታፈቅረኝ ያውቃለሁ። ያንን ነገር አልተረዳውክም። ያንን ነገር አላወቅኩም ማለት አይደለም። እምቢ ስላልኩህ ወይም ከአንተ ጋር አልሆነም ስላልኩህ አልተረዳውም ማለት አይደለም። ስለተረዳውህ ደግሞ አብሬህ መቀጠል ማለት አለብኝ አይደለም። ገብቶሃል? አውርተኸኛል። በውስጥም ቴክስት አድርገህልኛል፣ ደውለህልኝ አውርተኸኛል። አይሆንም ስል በአክስቴ በኩል በገኒ በኩል አናግረኸኛል። ያኔም አይሆንም ብያለሁ። አሁን ደግሞ በጣም ማለት እያስጨነከኝም እንዴት ነው ለእነሱ የሆነ ሬስፔክት እንደሌለኛ ያክል ነው እየተሰማኝ ያለው ይህን ነገር ሳድርግ። ግን እንደዛ አይደለም ማለት የሆነ ፊሊንግ ሊኖረኝ ይገባል እኮ ደስታ ላንተ አይደል? አዎ እሱ የሚመጣ ነገር ነው ብዬ ነው የማስበው ሩታ። ማለት አንቺም መወሰን ስላለብሽ ነው። በቃ ከዚህ በላይ ይበቃሻል። ሁሉም ነገር እያየሹ ነው። በጣም የሚደብርና ለአንቺ የማይገባሽ ነገር እያደረግሽ ነው እና ከዚህ በኋላ በመላመድም በምንም ይመጣል ብዬ ስለማስብ ነው። ጥሩ ስለማስብ ነው ስለ አንቺ ሩታ እንድትጨነቂ ያለ ማለት ቤተሰቦቼን ሰብስቤ የመጣሁት ቁም ነገር እንዲያስኩኝ እንድታግልኝ ስለፈልግኩ ነው። ማለት በጣም ተሰቃየሁ። ጨዋታ ነው የሚመስልሽ፣ ልትወስኝልኝ አልቻልሽም እና ቅድሚያ አንቺን ፍላጎትሽን ጠይቄ ማለት ወደ ቤተሰቦች ከዚህ በበለጠ ይሄ መጀመሪያው ነው እና ቆንጆ ሽምግልና ፕሮግራም ይኖረው ያሰብ ሩታ ባይዘ አንድ ነገር ልንገርሽ፣ እዚህ ላይ አንድ አይዲያ ሊጨምርልሽ። የሰው ልጅ መጽሐፍ አይደለም አንብበሽ ጨርሽውን። የሰው ልጅም ጨው አይደለም ቀምሰሽ አታዩ፣ ቀርበሽውን የምታዩ እና ቀረቢው። እሱ ስለሚወድሽ እሱ ስለሚያፈቅርሽ ግዴታ አንቺ ማፍቀር የለብሽም። ስትቀርቢው ግን ታፈቅሪያለሽ። በመላመድ ነው የሚመጣው በመራራቅ ሳይሆን እና አስቢበት። እንዲህ የገፋሽኝ ከምልሽ በላይ የተጎዳው እውነት በጣም ነው የሚያሳዝነው። ስለ አንቺ ነው ሁል ጊዜ የሚያወራው። እሺ ማለት እኔ ምን ላድርግ ማለት ከራሴ ጋር የምታገል እኮ በጣም ከባድ ነው። ደስታ እኔ ይህን ነገር ለማድረግ ሞክሬ አውቃለሁ። ከአንተ ጋር ጥሩ ታይም ለማሳለፍ ከአንተ ጋር የአንተን ስሜት ለመረዳት ምናምን ሞክሬ እኮ አውቃለሁ። አይኖ ረጅም ጊዜ አልቆየም፣ ምክንያቱም ከራሴ ጋር መጋፋቱን አልቻልኩትም እና ነገሮችን አትሊስት በጓደኝነት እንኳን አብረን እንቀጥል ተባብለን ነው ጀስት እንደ ጓደኛሞች እየሆነን ያሉ ነው። አላቅም ወደፊት ምን ሊፈጠር እንደሚችል፣ ግን ደግሞ አሁን ያለሁበት ስሜት ለአንተ የፍቅር ስሜት ምናምን አለኝ ማለት አይደለም። ስላወራሁህ ረጅም ሰዓት ከአንተ ጋር ስላወራሁህ ስለ ላይፍክ ስላወቅኩኝ፣ ስላለፍክበት ነገር ስላወቅኩኝ፣ አሁን ስላለህ ነገር ስላወቅኩኝ፣ ወደፊት ስለምታደርገው ነገር ስላወቅኩኝ፣ ስለነገርከኝ ያንተ መሆን እችላለሁ ማለት አይደለም። ያንን ነገር አካፈልከኝ ማለት የወደፊት ያንተ ሚስት ያንተ እኔ እንጃ ከአንተ ጋር አብሬ ማሳለፍ የምችል አይነት ሴት ሆናለሁ ማለት አይደለም። ይህን ነገር ሼር ስላደረገኝ ማለት ነው። ከፍቹ እፈልጋለሁ። በጣም ከባድ ነገር አድርግ እያልኩሽ እንደሆነ አውቃለሁ። ለአንቺ በጣም ይከብድሻል፣ ግን ደግሞ ለአንቺ ስለማስብ እኮ ነው ማለት በቃ ህይወታችንን እንጀምረው ማለት ደፍረሽ እንድትገቢበት እፈልጋለሁ።
ህይወት እኮ ደፍረ ምናምን ዝም ብላ በቃ ይሄ ነገር ልሞክረው ጌታን አይደለም። ይኸውልህ ይሄ ነገር ልሞክረውና ከሆነ ይሆናል፣ ካልሆነ በቃ የራሱ ጉዳይ ምናምን የምትለው ነገር አይደለም። ይሄ ሲሪየስ ነገር ነው። ገብቶሃል? ዛሬ ላይ ማለት ይህን ነገር ስላልተቀበልኩክ ሊደብር ሊከፋ ይችላል። ግን ደግሞ አሁን ደግሞ ብቀበልህና ነገሮችን አብረን ብናስኬዳቸው ሜቢ ወደፊት ጥሩ ላይሆን ይችላል፣ ላያምር ይችላል፣ አይታወቅም። በሁለታችን ፍላጎት ላይ ነው ይሄ ነገር ነው ያለበት። ለሱ ስሜት እንዳለሽ አንቺም ደግሞ አሁን ካለሽበትም ነገር አንጻር ልብሽን ብትከፍችለት መልካም ሰው ነው። ከዚህ በፊትም ለአንቺ ከአውሮፓ ድረስ መጥቶ እዚች ጋር እየተንገላታ ያለው ብዙ ነገሮችን ወስዋዕትነት እየከፈለ ያለው አንቺ የተደረገሩ ሆነሽ ከአንቺ ጋር ያማረ ኑሮ ምናልባትም እዚህም ኢትዮጵያ ላይ ከፈለጋችሁ ወደ አውሮፓ መሄድ ከፈለጋችሁ እንደዚህ እንዲሆን ነው እና ልብሽን ክፍት ብታደርጊለት ደግሞ ሞር አሪፍ ይመስለኛል። እሱ ብቻ አይደለም ሩታ፣ ፍቅር ማለት ለአንቺ ምንድን ነው? እንደኔ ፍቅር ስገልጸው ፍቅር የምናገረው ቃል ፍቅር የሚለው ወይ ደግሞ ጽሁፍ ላይ የሚጻፍ ፍቅር ነው። ሪል ፍቅር ግን መኖር ነው። እሱ ለአንቺ እየኖረ ነው። እኔ ወንድሜ አዲስ አበባ እነ ትሪሙ ልጅ በዙ እንጂ ሴት ጠፋች። ሩት ልቧ አንቺ ጋር ነው ያለው። መልከ መልካም ነው፣ ቆንጆ ነው፣ አቅም አለው። በአእምሮ ቆንጆ አምራለሁ፣ ቆንጆ ገንዘብ አለው። ሩት ወደ ቀልብሽ ተመለሽ። እንደ ወንድም እንዳንቺ ወንድም ነው የምመክርሽ። ተመለሽ። ፍቅር ማለት መኖር ነው። ስትኖሪ ነው ፍቅር። ድምፅም ጽሁፍም አይደለም ፍቅር። እንደዚህ የሚያስብልሽን ሳታገኝ የእውነት ፍቅር ለአፍቃሪ እንጂ ለተፈቃሪ ቅዠት ነው የሚባለው። ማስተዋል መልካም ነው። ሩት ቢያንስ ለእነሱ ክብር ይኖርሽና እኔ እንደዚህ ማለት አለማክበር አይደለም። ተረዳኝ ደስታ። እግዚአብሔርን እንደዛ አይደለም። እንደሚከብድሽ እኮ አውቃለሁ፣ ግን እንድትወስኝበት እፈልጋለሁ። ማለት ከዚህ በኋላ ነገር አይደለም ደስታ። አይኑ በጣም ጥሩ ሰው ነህ፣ መልካም ሰው ነህ። እግዚአብሔርን በጣም ንጹህ ልብን ያለ እኔ አንተን ብዙ ጊዜ ገፍቼ ምናምን አውቃለሁ። በጣም ብዙ ነገር አድርገህ ታውቃለህ። እንዳይደብረኝ ብዙ ነገር ለማድረግ ሞክረህ ታውቃለህ። እኔን አጽናንታኝ ታውቃለህ። ሁሌ ከጎኔ ነው። በምገፋ ሰዓት ኤቭሪዴይ ከጎኔ ነው። ግን እኔ ምን ላድርግ? እሺ ማለት ፍቅር በሁለታ ይሆናል ብለህ ታስባለህ? ደስታ መልካምነትን እንዴት ነው ወደ እንጃ ጨንቃል። እግዚአብሔርን መልካምነትን ጨነቂ አልፈልግም። ይሄ እኮ ማለት እንድታስቢበት ነው። ያኛው ፕሮግራም አለ። ነገሮችን በደንብ አስበሽበት ማለት ጊዜ ሰተሹ በቁም ነገር እንድታስቢው ስለፈለግኩ ነው እነሱን ይዤ የመጣሁት። ገብቶሻል? ከዛ የሚሆነው ነገር ይሆናል። የኔ ሽታና የኔ ፍላጎት አይቀድምም ማለት እየነገርክኝ ያለው ሌላ ፕሮግራም አለ እያልከኝ ነው። ሌላ ፕሮግራም አለ ማለት ያው ፋሚሊ ጋር ለመሄድ ምናምን ፕሮሰስ እንደጨረስክ ነው እያወራክ ያለው። ይህን ነገር ለማድረግ ደግሞ የኔ ፍላጎት አይቀድምም እኮ ያን እንድታስብ። ለዛ ነው እኮ የመጣ ነው። እኛ ቆመን ንቅር አክብረሽ ነው ታስቀምጭናለሽ ሩታ። እኔ እኮ መጀመሪያ እንድትቀመጡ እኮ ፈልጌያለሁ፣ ግን እኛ ደግሞ የምንቀመጠው ይህን ነገር ካልተቀበልሽ አንቀመጥም ማለት ነው። እና ይህን ደግሞ እኔ ልቀበላችሁ አልችልም። እግዚአብሔርን ይከብዳል፣ በጣም ይጨንቃልም። ሩታዬ እህታችን ነሽ፣ እህቴ ነሽ። መጥፎ ነገር እንዲገጥምሽ አልፈልግም። ሁሌም ደስታሽን ነው የምመኝልሽ። ሁሌም በቃ ፍንድቅ ብለሽ ዘላለም ዓለም በደስታ እንድትኖሪ ነው የምፈልገው። ያንን ነገር ደግሞ እኔ አይምሮ ያወቀ እንደዚህ ወደ መጥፎ ነገር ውስጥ እንድትገቢም አላደርግም። የሆነ እንዲሰማሽም አላደርግም። ብዙ ነገሮች ለአንቺ መልካም ስለሆነ የምናስበውም የምንፈልገውም አሁን እያደረግን ያለነውም እየለፋንበት ያለነውም ነገር ለአንቺ መልካም የሚሆን ነገር ነውና በንጹህ ልብ ያለውን ነገር ተቀብለሽ ወደፊት ብታስቀጥይ፣ አሁን ያለው ህይወትሽን ወደፊት ብታስቀጥይ ለአንቺ መልካም ነው፣ ለሁሉም መልካም ነው እና ይሄ ልጅም በፍቅርሽ መሰቃየት የለበትም፣ በፍቅርሽ መጎዳት የለበትም። መቼም ታውቂዋለሽ ብዬ አስባለሁ። በደንብ ከኛ የበለጠ ብዙ ነገሩ ልቡንም ምኑንም ሰጥቶ አካፍሎሻል እና ያለውን ነገር አክሰብት ብታረጊ ልብሽ ወደ ሌላ ባይሄድ መልካም ነው። ምክንያቱም እንደገና ትሰበሪያለሽ፣ ትጎጃለሽ። ልብሽ ወደ ሌላ ከሄደ ገብቶሻል። እንደገና አሁንም ለመሰበር እና ለመጎዳት ልብሽ ለሌላ ሰው ክፍት የሚሆን ከሆነ እዛ ልብ ላይ ሌላ ሰው ገብቶ ይሰብርሻል፣ ያደማሻል። ስለዚህ ልብሽን ከሚያደማሽ ሰው ደግሞ ይልቅ ልብሽን የተሰበረው ልብሽን የሚጠግንልሽ ነው ለአንቺ የሚያስፈልግሽ በዚህ ሰዓት። ስለዚህ ይህንን ነገር አክሰፕት ብታደርጊ ከየትኛውም
ኢትዮጵያ ላይ ታይቶ ከሚታወቁ ድግሶች በላይ ተደግሶ ሀገሩን አንቀጥቅጠን ፎ አድርገን ድል ባለ ድግስ እንድርሻለን። እሺ አትሊስት ለእኔ እንኳን ታይም አያስፈልገኝም ይህንን ነገር እንኳን ለማድረግ ማለት ያለሁበትን ሁኔታ ታውቃለህ ደስታ። ምንም ውስጤ እንዳልተረጋጋ ታውቃለህ። ነገሮችን ለመተው ለመርሳት የሆነ አንድ ሁለት እያልኩኝ ነው። በዚህ ሰዓት ደግሞ ያንን ነገር ለመርሳት ከራሴ ጋር እየታገልኩኝ ያለው ይህንን ነገር ደግሞ ስጨምርብኝ የባሰ ጭንቀት አይሆንብኝም? ስለ ይህንን ሳላሰብክም አስቤያለሁ። እንደሚያስጨንቅሽ እኮ አውቃለሁ። ጨነቅሽ እንደሆነ አውቃለሁ። እንደዚህ ፈጠንክ ደስታ። አይ በደንብ ታስብበት ስለፈለኩ ገብቶሻል። ይቅርት ብለሽ አይንሽ ተገልጦልሽ ያለፈውን ነገር ረስተሽ አዲስ ህይወትሽን እንድትጀምሪ ይሄ መሰረት እንዲሆንሽ ሩታ እንጂ እኮ እንደምትጨነቂ እኮ አውቃለሁ። ያስጨነኩሽም እንደሆነ አውቃለሁ። ግን በቃ አልቻልኩም። ደስታ የምትወደኝ ለእኔ ቦታ ካለ ለእኔ ስሜት ካለ አትሊስት ከዚህ ካለሁበት ጭንቀት እንኳን የሆነ እንዴት ነው ትንሽ ታይም ሰጥተኸኝ ፍሪ እንደሆነ እንኳን እኮ አልፈቀድክልኝም። ነገሮችን በላይ ያደረግብኝ ሜቢ ለእኔ ያለህ ነገር ሊሆን ይችላል እንደዚህ ሊያደርገ የቻለው ሜቢ እኔን ያንተ ለማድረግ ያለ ፍላጎት ሊሆን ይችላል እንደዚህ ያደረገው። እረዳሃለሁ እኮ እግዚአብሔርን ማለት ያንተን ስሜት ላለመረዳት ስሜትን ምናምን እንትን ለማለት ፈልጌ ሳይሆን አትሊስት ያለሁበት ሁኔታ ራሱ ጥሩ አይደለም አሁን ላይ ገብቶሃል። አትሊስት ከዛ ነገር እስክወጣ እንኳን አልጠበቅም። አዎ ሩታ እዚህ በቃ ከማንም ጋር እንድትነጋገሪ መልስ እንድትመላለሽ አልፈልግም። ቶሎ ያለው ነገር ጨርሼ ወደ አውሮፓ እንደሚሄዱ የምፈልገው። ለዛም ነው ነገሮችን እላይ በላይ የምደራረብብሽ እንጂ አንቺን ለማስጨነቅ ምናምን አስቤ አይደለም። ጊዜ እንኳን አልሰጠኸኝም ደስታ ማለት ይህንን ነገር አድርገህ ይህንን ነገር እንኳን ብቀበልክ ወዲያው ወደ አውሮፓ ይዘህ ለመሄድ ምናምን ቶሎ በአንድ ህይወት ለመመስረት ምናምን የፈለግከው አውቃለሁ። በጣም ብዙ ነገርህን ነው መስዋዕት እያደረግልኝ ያለኸው። ብዙ ነገርህን ነው ትተህ የመጣኸው። ከዛ ስራ አለ፣ ብዙ ነገር የምታስተዳድረው ነገር አለ፣ እዚህ ፋሚሊ አለ፣ ያንተን ነገር የሚፈልጉ ሰዎች አሉ፣ ያንተን መቆም የሚፈልጉ ሰዎች አሉ። በቃ አውቃለሁኝ ከስር ብዙ ሰዎች አሉ ያንተን መኖር የሚፈልጉ ገባ። አንተ ስትኖር መስራት ትችላለህ። አንተ ስትሰራ ደግሞ ከስር ያሉት ሰዎች በአንተ ተቋቁመው ቤተሰቦቻቸውን ማስተዳደር ይችላሉ። አንተም እንደዛ ብዙ ጭንቀት እንዳለብህ እኮ እረዳለሁ። ግን ስለተረዳው ደግሞ በአንዴ ራሴ ላይ መወሰን አለብኝ። ስለተረዳው የኔ ስሜት ወደ ጎን ትቼ ለአንተ ጊዜ መስጠት አለብኝ ወይ ለአንተ መኖር አለብኝ ማለት አይደለም። ይህ ህይወት ነው ደስታ፣ ቀልድ አይደለም። መያዝ ነው አይደል? እባክሽ ምን ባረግ ነው? ይህንኑ ነገር እስኪ አስቢበት፣ እንድታስቢበት ነው የምንፈልገው። ሜይ ቢ እኛን ይዞ ስለመጣ ሜይ ቢ ኢሞሽናል ሆነሽ ከሆነ ትንሽ እስኪ ተረጋግተሽ አስቢበት። እውነት ነው ከ2-3 ቀን በፊት ስለ አንቺ እያጠናሁኝ ነበር። ብቻሽን እንደሆንሽ ተረድቻለሁ፣ አውቄያለሁ፣ ደርሼበታለሁ እና እስኪ ቅረቢው ነው የእሱ ፍቅር የሚገባሽ። ለአንቺ ትልቅ ቦታ ነው ያለው። ኢማጂን ረጅም ወራት ነው እዚህ የቆየ ለአንቺ ብሎ እዛ ስራው እየተበላሸበት ነው እና እስኪ ሁሉንም ነገር አውቃለሁ። እዛ ብትሄድ ነገሮች ምን ያህል ሊስተካከሉ እንደሚችል አውቃለሁ። እዚህ ስለሆንክ ምን ያህል ነገሮች እየተበላሹ እንደሆነ አውቃለሁ። የሆነ ብዙ ጊዜ የለፋበትን በጣም ብዙ የደከምክበትን ዝቅ ያልክበትን ስራህን ትተህ እዚህ መተህ ለእኔ መስዋዕት እየከፈልኩ እንደሆነ አውቃለሁ። በእኔ የተነሳ ብዙ ነገር የከፈልክበትን ስራህን ብዙ ዋጋ የከፈልክበትን ነገር ቀስ በቀስ እያጣሁ እንደሆነ አውቃለሁ። ግን ምን ላድርግ ደስታ ልትረዳኝ ሩታ። አንቺን እኮ አልጨበጥ አልሽኝ እኮ ጊዜ እየሰጠሽኝ ያለ ይህንንም እያሰብሽ ማለት ብዙ ጊዜ ልቀርብሽ ሞክሬያለሁ። አንቺ ሌላ ቦታ ነሽ ማለት መሄዴን ትቼ ስታዝኝ ስታለቅሽ እያይቼ ተመልሻለሁ እና ሁሉ ነገር እና አንቺም አልያዝ ብለሽኛል ማለት ሀሳብሽ ምን እንደሆነ ግራ ስለገባኝ ነው። ምንም ልትረጅኝ አልቻልሽ። ደስታ ግን ያልገባኝ ነገር ይህንን ነገር በአንዴ እንድትወስን ያደረገ እኔ ላይ ተስፋ አይተሃል ማለት በግልጽ አማርኛ በግልጽ በምንግባባበት ቋንቋ ነግሬሃለሁ። አሁን ላይ ይሄ ነገር እኔ ማድረግ እንደማልችል ነግሬሃለሁ። ይህን ነገር እያነገርኩ ለምን ይህንን ነገር ለማድረግ ፈለግ ማለት ከምን ተነስተ ነው? እኔ ላይ ምን አይተህ ነው በአንዴ እንደዚህ አይነት ውሳኔ ወሰንክ? አፈቅርሻለሁ እኮ
እኮ ስላፈቀድከኝ እኮ የኔን ስሜት ማየት አለብህ አይደል? እኔ እንደዚህ አይነት ስሜት አሳይቻለሁ በዚህ ሰዓት ላይሆን ይችላል፣ አላውቅም። ሜቢ ለአንተ ካለኝ መልካም ሀሳብ ለአንተ ካለኝ ጥሩ ስሜት እየተነሳ የሆነ እኔ እንጃ የሆነ ነገር ልታይ ትችላለህ ስልክ የሆነ እንድትጎዳ አልፈልግም። እውነት ለመናገር እንድታዝን አልፈልግም። በእኔ የተነሳ ህይወት የሆነ ነገር ውስጥ እንዲገባ አልፈልግም። የለፋበትን ነገር እንድታጣ አልፈልግም። ግን ደግሞ ይህንን ነገር ስለማልፈልግ ከአንዳንድ ደግሞ ቶሎ ብለን ወደ ሌላ ነገር ውስጥ መግባት አለብን ማለት አይደለም። እስኪ ወደዚህ ነው ሩታዬ፣ ሰው አለሽ አጠገብሽ? አሁን ማለት የለም እውነት ለመናገር እውነት እሱ እንደነገረኝ ከሆነ በጣም ጥሩ ልጅ ነሽ አንቺ። በጣም ነው የምወድሽ፣ በጣም ነው የሚያፈቅርሽ። በቃ ብዙ ነገር ሆኖልሻል እሱ። ይህንን ነገር እንድታስቢበት ነው የሚፈልገው እና አጠገብሽ ሰው እንደሌለ ስንል እንደሆንሽ እናውቃለን፣ እኛም ደርሰንበታል። እና እስኪ አንቺ ሰከን ባለ እንትና አስቢበት። እሺ አስብበታለሁ። ግን እሺ ቁጭ አትሉም? ቢያንስ አትሊስት ቁጭ ብልና በፍጹም የመጣንበት ጉዳይ ሳናሳካ አንቀመጥም። ልጁ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል፣ ከቤቱ ላስታርግሽ ይፈልጋል። ስለዚህ እሺ ሳትይ እኛ እንቀመጥ። ደስታ ማለት እሺ ግን አይኖ ማለት ቅድም ያላችሁት ልክ ነው። በሰዓት አሁን ከአጠገቤ ማንም የለም። እኔ ከእንትና ጋር መሆን እፈልጋለሁ፣ ከእንትና ጋር ህይወቴን እንቀጥላለሁ ብዬ የማስበው ሰው የለም። ግን ደግሞ እንደዛ አይደለም ማለት ደግሞ የግድ አሁን ላይ ከደስታ ጋር መሆን አለብኝ ማለት ነው ብዬ አላስብም። ግድ የለሽም፣ ሰከን በይና አስቢበት። የሚጎዳ ሰው አይደለም፣ ትወጂዋለሽ። ሰከን በይ፣ አስቢበት እህቴ። ብትቀርቢው ደግሞ ከዚህ የበለጠ ነው የሚሆንልሽ። እውነቴን ነው ሩታ። ምን እንዳደረግልሽ ነው የምፈልግ? ደስታ በጣም ጥሩ ሰው ነክ፣ እውነት በጣም መልካም ትሆነ። ታልብሽን ከፈችልኝ እንጂ እባክሽ። እንዴ ምን ሆነሽ ነው? እስኪ ያሸማቅልዎችን ካለ እሺ ማለት እናንተን አለማክበር አይደለም፣ የእናንተን ነገር አለመረዳት አይደለም። እናንተን ስለተረዳሁኝ ወይም እናንተን ስላከበርኩኝ ግን የግድ ይህን ሀሳብ መቀበል አለብኝ ማለት አይደለም። ግን በቃ ደስታ እሺ፣ እንዴት እርግጠኛ ነህ? ግን እውነት ይህን ነገር ብቀበል ግን አስበዋል ምን ሊፈጠር እንደሚችል? አይ በጣም ጥሩ ጥሩ ትዳር ጥሩ ልጅ ነው የሚፈጠረው። ምን ይፈጠራል ታለም? ምናልባት ማድረገው ነገር እውነት ካልመሰለሽ ብዬ እኮ ነው እንደዚህ ያደረኩልሽ። እርግጠኛ ነህ አትበይኝ። እርግጠኛ ስለሆንኩ ነው ሁሉም ነገር ከራሱ በላይ ነው። እውነቴን ነው የምልሽ። ስሜቱን እኮ አውቃለሁ፣ ለእኔ ያለኝ ነገር አውቃለሁ፣ እረዳለሁ። ግን ይህን ነገር ደግሞ ስታደርግ በነገሮች እርግጠኛ ስላልሆንኩኝ ነው ማለት አይደለም። ታውቃለህ ምን ያህል ያንተን ነገር እንደማቅ፣ ለእኔ ያለንም ስሜት እንደማቅ ታውቃለህ ካለኝ በዚህ ልክ ግን ይህን ፈርዘር መሄድ አለብን ብዬ አላሰብም። ሩታ ምን ይመስልሻል? አሁን ይሄ ወደ ቤተሰቦች ሳይድ በፊት አንቺ ጋር የመጣ ነው ስለሚወድሽ፣ ስለሚያፈቅርሽ፣ ስለሚያከብርሽ ነው እንጂ ቤተሰቦች ጋር ብንሄድ ኖሮ እንደሚቀበሉት እሺ እንደሚሉት እርግጠኛ ነኝ። ገብቶሻል? እና ወደ አንቺ የመጣ ነው መጀመሪያ የአንቺን ፈቃደኝነት ለመጠየቅ ነው እንጂ ቤተሰቦች እንደሚወድሽ፣ እንደሚያፈቅርሽ ያውቃሉ። ቤተሰቦች ልጁንም ያውቃሉ፣ ደስታ እና ይህንን ነገር እስኪ አንቺ ያስቢበት። ደስታ ብልህ መሆን የሚታዩ ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣቱ መቅደሙ ራሱ ታላቅነት ለአንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። እና እባክሽን ሩታዬ። እሺ ማለት አውቃለሁ ደስታ ያንተን ጥሩነት አይደለም የኔ ፋሚሊ አይደለም ሰው ቀርቶ ሳር ቅጠሉ ያውቃል። የማይዋሽ ነገር ነው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ግን በቃ አትሊስት እሺ ላስብበት፣ ትንሽ ጊዜ ስጠኝ ላስብበትና ነገሮችን አሳውቃለሁ። አትሊስት ይህን ሳምንት እንኳን እንዳስብበት ታይም ስጠኝ። እግዚአብሔር አክብርሽ። አመሰግናለሁ።
አመሰግናለሁ በጣም አመሰግናለሁ። ቡና ምናምን ላታግል ሌላ ቀን በሰፊው እንመጣለን። ከዚህ የበለጠ ድግስ አድርገን እንመጣለን ወደ ፋሚሊ ጋር። ስላከበርሽኝ እግዚአብሔር አክብርሽ። ደውልልሻለሁ። እሺ ደስታ ደውልልኝ። ቻው። እሺ ቻው።